ጤና ይስጥልን እንዴት ውላችኋል ተመልካቾች 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። ፋይዳ የዲጂታል መታወቂያ ለጸጥታና ደህንነት ተቋማት ያለው ሚና የላቀ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ተናገሩ። የጉራጌ ዞንን ከስልጤ ዞን የሚያገናኘው የወራቤ ቦጀበሪ አስፋልት መንገድ ግንባታ 75 በመቶ መድረሱ ተገለጸ። የኢትዮጵያ የባህር በር ጥያቄ ከታሪካዊና ተፈጥሯዊ መብት የመነጨ በመሆኑ ኢትዮጵያ በፍትሃዊነት ጥያቄዋን እያቀረበች ትገኛለች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ ቆይታ አድርጋለሁ። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ዜናዎችን ከማድረሳችን ባሻገር ባልደረቦቻችን በቀጥታ መስመሮቻችን ላይ ይገኛሉ። አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። በተለይም ፋይዳ የዲጂታል መታወቂያ ለጸጥታና ደህንነት ተቋማት ያለው ሚና የላቀ ስለመሆኑ ተነስቷል። ይሄንንም በተመለከተ ተጨማሪ መረጃዎችን ቆየት ብሎ የሚያጋራን ይሆናል። ከዛ ባለፈ ባልደረባችን ባየ ሙላትን በቀጥታ መስመራችን ላይ ነው የሚገኘው። የኢትዮጵያ ለዱር እንስሳት ጥበቃ የሰጠችውን ትኩረት በሚመለከት እየተነሱ ያሉ ጉዳዮችን በሚመለከት ሁነቶችን እየተከታተለ ይገኛልና በዚህ ጉዳይ ላይም ተጨማሪ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የቀጠናዊ ጉዳዮች ላይ ምክክር አደረጉ። ጠቅላይ ሚኒስትር አብይ አህመድ ከልዑክ ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር ማድረጋቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከዓለም አቀፉ የቴሌኮሙኒኬሽን ህብረት ዳይሬክተር ዶክተር ኮስማስ ዛቫ ጋር የዲጂታል ትራንስፎርሜሽን ጉዞ ማሳያ ከሆኑት ኢኒሼቲቮች መካከል አንዱ የሆነውን የመሶብ አንድ ማዕከል አገልግሎትን ጎብኝተዋል። ተመልካቾቻችን ጉብኝታቸውን በተከታዩ ተንቀሳቃሽ ምስል ተከታትለን እንመለሳለን።
ፋይዳ የዲጂታል መታወቂያ ለጸጥታና ደህንነት ተቋማት ያለው ሚና የላቀ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። በፋይዳ የዲጂታል መታወቂያ ዙሪያ ትኩረት ያደረገ የግንዛቤ ማስጨበጫ መድረክ ለፌዴራልና ለክልል እንዲሁም ለከተማ አስተዳደር ፖሊስ አባላትና አመራሮች እየተሰጠ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? ቀደም ሲል ያነሳ ነው ሀሳብ አለ። በተለይም ፋይዳ የዲጂታል መታወቂያ ወንጀልን በመከላከልና ደህንነትን በማስጠበቅ ዙሪያ ያለው አስተዋጽኦ ምንድን ነው የሚለውን መረጃ ብትነግረን። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው የብሔራዊ መታወቂያ ፕሮግራም በዛሬው ዕለት ከኢትዮጵያ ፌዴራል ፖሊስ ከክልልና እንዲሁም ደግሞ ከከተማ አስተዳደር ከመጡ የፖሊስ ከፍተኛ የስራ ኃላፊዎች ጋር በፋይዳ መታወቂያ ዙሪያ የግንዛቤ ማስጨበጫ መድረክ እያካሄደ ነው የሚገኘው። በዚህ የግንዛቤ ማስጨበጫ መድረክም የፌዴራል ፖሊስ ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። በዚህ መድረክ እንደተገለጸው ከሆነ አሁን ላይ የፋይዳ መታወቂያን 38 ሚሊዮን የሚሆኑ ዜጎች ተመዝግበውበታል። በየሳምንቱም አዳዲስ 1 ሚሊዮን ደንበኞች እየተመዘገቡ እንደሚገኙ ነው የተገለጸው ማለት ነው። በተለይም ፋይዳ መታወቂያ የተለያዩ ማህበራዊ አገልግሎቶችን የሚያገናኝ ከመሆኑ ጋር ተያይዞ ከፍተኛ አስተዋጽኦ ወይም ደግሞ ከፍተኛ አበርክቶ እየተጫወተ እንደሚገኝ ተጠቅሷል። በተለይም ከጸጥታና ከሰላም ማስጠበቅ ጎን ለጎን ደግሞ በተለይም የተለያዩ ወንጀሎችን ለመከላከል እያበረከተ ያለው ሚና ከፍተኛ መሆን ነው ዛሬ በነበረው መድረክ የተገለጸው ማለት ነው። በዚህ መድረክ ተገኝተው ንግግር ያደረጉት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደገለጹት ከሆነ ፋይዳ መታወቂያ በተለይም ደግሞ በሀገሪቱ የጸጥታና የደህንነት ስራ ላይ ከፍተኛ አበርክቶ እየተጫወተ እንደሚገኝ አንስተዋል። በተለይም ደግሞ ፌዴራል ፖሊስ የተለያዩ አሰራሮችን ዲጂታል ከማድረጉ ጎን ለጎን እነዚህ አሰራሮቹ ከፋይዳ ጋር እንዲገናኙ በማድረግ ስራዎችን እየሰራ እንደሚገኝ አንስተዋል። በተለይም የፖሊስ ፌዴራል አፕ ወይም ደግሞ የፌዴራል መተግበሪያን ብንመለከት እንዲሁም ደግሞ የሰው አልባ የፖሊስ አገልግሎትን ብንመለከት እነዚህ አገልግሎቶች ከዲጂታል ፋይዳ ጋር እንዲገናኙ በማድረግ ስራዎች እየተሰሩ እንደሚገኙ አንስተዋል። በተለይም ደግሞ የማንነትን በመቀየር የሚፈጸሙ ወንጀሎችን ለመከላከል ፋይዳ ከፍተኛ ሚና እየተጫወተ እንደሚገኝ አንስተዋል። ከዛ ባሻገርም ውስብስብ የሆኑና ድንበር ተሻጋሪ የሆኑ ወንጀሎችን ለመከላከል ፋይዳ አይነተኛ ሚና እየተጫወተ እንደሚገኝ አንስተዋል። በተለይም ደግሞ ፌዴራል ፖሊስ የአባላቱ ማለት ነው የፋይዳ መታወቂያን እንዲይዙ ከማድረግ ጎን ለጎን በተለይም የፌዴራል ፖሊስ አባላት እስከ ታችኛው የማህበረሰብ ክፍል ድረስ ወርደው የሚሰሩ ከመሆኑ ጋር ተያይዞ ለማህበረሰቡ ስለ ፋይዳ ግንዛቤ እንዲሰጡ የሚሰሩትን ስራ ይበልጥ ሊያጠናክሩ እንደሚገባ አንስተዋል። ምክንያቱም ፋይዳ ለሀገሪቱ ያለው አስተዋጽኦ ከፍተኛ ከመሆኑ ጋር ተያይዞ ማህበረሰቡ ፋይዳን በሚፈለገው ልክ እንዲጠቀመው ለማስቻል የሚሰሩ ስራዎች ተጠናክረው ሊቀጥሉ እንደሚገባና የፌዴራል ፖሊስ ደግሞ የሚጠበቅበትን ሀገራዊ ኃላፊነት ሊወጣ እንደሚገባ ነው የተገለጸው። ከዚህ ጋር ጎን ለጎን ደግሞ የህብረተሰቡ ስለ ፋይዳ ግንዛቤ እንዲኖረው ከማስቻል በተጨማሪ የተለያዩ የፖሊስ አባላት የፋይዳ ተጠቃሚ እንዲሆኑ ከፍተኛ ስራዎች እየተሰሩ እንደሚገኙ አንስተዋል ማለት ነው። በተለይም ደግሞ ፌዴራል ፖሊስ ወንጀሎችን ለመከላከል የወንጀል ምርመራዎችን በቀላሉ ተደራሽ እንዲሆን ለማስቻል እንዲሁም ደግሞ በትራፊክ አካባቢ የሚስተዋሉ ፍሰቶችን የተሳለጡ እንዲሆን ለማስቻል የሚሰሩ ስራዎች አሁንም ተጠናክረው እንደቀጠሉና ይህ ደግሞ በተለይም ከፋይዳ ጋር በመተሳሰሩ ለውጦች እየመጡ እንደሚገኙ አንስተዋል ማለት ነው። በተለይም ፋይዳ ለሀገሪቱ ከፍተኛ አስተዋጽኦ እንዳለው ነው ጀነራል ኮሚሽነሩ ሲያብራሩ የነበሩት። ከዚህ ጋር በተያያዘ ደግሞ አጠቃላይ ፌዴራል ፖሊስ እንዲሁም የክልሎች ከተማ አስተዳደሮች የሚጠበቅባቸውን ስራ ይበልጥ አጠናክረው ሊቀጥሉ እንደሚገባ በግንዛቤ ማስጨበጡ ስራዎች ላይም ይበልጥ ትኩረት አድርገው ሊሰሩ እንደሚገባ ሀሳባቸውን ሲያነሱ ነበር። በተለይም የብሔራዊ መታወቂያ ፕሮግራም ዋና ስራ አስኪያጅ የወዳሄ አርያ ስላሴ እንደገለጹት ከሆነ አሁን ላይ የብሔራዊ መታወቂያ ተጠቃሚዎች ከጊዜ ወደ ጊዜ እየጨመሩ እንደሚገኙ አንስተዋል። በተለይም ደግሞ ከወንጀል ነጻ የሆነች ሀገር ለመገንባት በሚደረግ ሂደት ውስጥ ፋይዳ ከፍተኛ አስተዋጽኦ ስላለው ዜጎች የዚህ ተጠቃሚ እንዲሆኑ ለማስቻል የፖሊስ አባላት ያላቸውን ማህበራዊ ኃላፊነት በሚገባ ሊወጡ እንደሚገባ አንስተዋል። በተለይም ደግሞ አሁን ላይ ወንጀሎችን በመቀነስ ወንጀሎችን በመከላከልና ፍትህ እንዲሰፍን ለማስቻል ስራዎች በስፋት እየተሰሩ እንደሚገኙ አንስተዋል። ለዚህ ደግሞ አጠቃላይ በርካታ ውጤቶች እየተገኙበት እንደሚገኙ ተገልጸዋል። አባዲ ስለ መረጃዎች እናመሰግናለን። ወደ ሌሎች ዜናዎቻችን እናልፋለን። የሲዳማ ብሔር የዘመን መለወጫ የሆነው የፊቼ ጨንበላላ በዓልን
ባህላዊ እሴቱን በጠበቀ መልኩ ለማክበር ዝግጅት መጠናቀቁን የሲዳማ ክልል መንግስት ኮሚኒኬሽን ቢሮ አስታወቀ። የቢሮው ኃላፊ አቶ ወሰኔለ ስምዖን በሰጡት ጋዜጣዊ መግለጫ የፊቼ ጨምበላላ በዓል የፊታችን መጋቢት 5ና 6 በሐዋሳ በድምቀት ይከበራል። የፊቼ ጨምበላላ በዓል በዩኔስኮ በማይዳሰስ በሰው ልጅ ወካይ ቅርስነት ከተመዘገበ ዘንድሮ 11ኛ ዓመቱ መሆኑን ያወሱት አቶ ወሰኔለ ከዚሁ ጋር በተያያዘ በርካታ ቁጥር ያለው ቱሪስት እንደሚገኝም አመልክተዋል። በዚህም የፊቼ ጨምበላላ በዓል ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ ከጊዜ ወደ ጊዜ እያደገ መጥቷል ነው ያሉት። በዓሉ በሰላም ተከብሮ እንዲጠናቀቅ ከፌዴራል የጸጥታ አካላት ጋር በመቀናጀት አስፈላጊው ዝግጅት የተደረገ ሲሆን የሐዋሳ ከተማ ነዋሪዎችም የተለመደውን መልካም አቀባበል እንዲያደርጉ ኃላፊው ጥሪ አቅርበዋል። ዘገባው የሪፖርተራችን ፍቃደ አብ አለማየሁ ነው። የጉራጌ ዞንን ከስልጤ ዞን የሚያገናኘው የወራቤ ቦዠበሪ አስፋልት መንገድ ግንባታ 75 በመቶ ተጠናቋል። የ41 ኪሎ ሜትር ርዝመት ያለው ይህ መንገድ ከፌዴራል መንግስት በተመደበ ከ2.7 ቢሊዮን ብር በላይ ወጪ እየተገነባም ይገኛል። አስማረ ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አለው። በማዕከላዊ ኢትዮጵያ ክልል የጉራጌ ዞንን ከስልጤ ዞን ለማገናኘት በመገንባት ላይ የሚገኘው የወራቤ ቦዦበር የአስፋልት መንገድ ወደ መጠናቀቅ የተቃረበ ሲሆን የ41 ኪሎ ሜትር ርዝመት አለው። የመንገድ ፕሮጀክቱ ከፌዴራል መንግስት በተመደበ ከ2.7 ቢሊዮን ብር በላይ በሆነ ወጪ ግንባታው በመከናወን ላይ ይገኛል። የዚህ መንገድ ግንባታ ከወሰን ማስከበርና ከግብአቶች ማነስ ጋር በተያያዘ ተጓቶ የነበረ ቢሆንም አሁን ላይ ችግሮቹን በመቅረፍ ግንባታውን ማፋጠን ተችሏል። ፕሮጀክቱ የተጀመረው እንደ አውሮፓ አቆጣጠር መስከረም 25 2023 ሲሆን ለግንባታው የተያዘለት ጊዜ 2 ዓመት የነበረ ቢሆንም በተያዘለት የጊዜ ገደብ ውስጥ ሊጠናቀቅ አልቻለም። ለዚህም በዋናነት በርካታ ምክንያቶች ቢኖሩም በዋናነት የወሰን ማስከበር ችግር እንዲሁም ደግሞ እንደ አስፋልት ፕላንት እና ክረሸር የመሳሰሉ መሳሪያዎች በብልሽት ምክንያት ለረጅም ጊዜ በመቆማቸው የፕሮጀክቱ አፈጻጸም ተጎድቷል ማለት ነው። ነገር ግን ከባለድርሻ አካላት ጋር በቅንጅት በመስራትና በተደረገ ርብርብ በአሁኑ ሰዓት እነዚህ ችግሮች ሙሉ በሙሉ ተቀርፈው ፕሮጀክቱ መልካም አፈጻጸም ላይ ይገኛል። የወራቤ ቦዦበር የአስፋልት መንገድ ስራን እያከናወነ የሚገኘው ህብር ኮንስትራክሽን ሲሆን የግንባታው አፈጻጸም ከ75 በመቶ በላይ መድረሱንም ነው ያስታወቀው። ፕሮጀክቱ 41.3 ኪሎ ሜትር የሚረዝም ሆኖ እስካሁን ባለን አፈጻጸም 14 ኪሎ ሜትር የሚያክል አስፋልት ስራ ሰርተናል። ሰቤዝ ከ30 ኪሎ ሜትር በላይ ሰርተናል። እንዲሁም አሁን ላይ ያለነው ቤስ ኮርስ እያነጠፍን ነው። አጠቃላይ የመሬት ስራውን ስናይ ከ100% አካባቢ በሚባል ደረጃ እየተጠናቀቀ ያለበት ሁኔታ ነው ያለው። ስትራክቸር ስራዎችም በመጠናቀቅ ላይ ያሉት። አጠቃላይ የፕሮጀክቱን በፐርሰንቴጅ ስናየው 75% በላይ ተጠናቋል። የወራቤ ቦዦበር የአስፋልት መንገድ የሚያቋርጣቸው ቀበሌያት በመንገድ እጦት ይቸገሩ የነበሩ ለከፋ እንግልትም ሲዳረጉ የቆዩ ናቸው። አሁን ላይ የመንገዱ በከፊልም መጠናቀቅ እነዚህን ችግሮች እየቀረፈላቸው መሆኑን የአካባቢው ነዋሪዎች ተናግረዋል። መኪና ቶታሊ መንቀሳቀስ አይችልም ነበር፣ ክረምት ማለት ነው። አልፎ ተርፎም ደግሞ አምቡላንስ የጤና ተቋማትን የታማሚን በሽተኛን ማድረስ አልተቻለም። ወላድናትን ወደ ከተማ ማምጣት አልተቻለም ነበር። ስለዚህ አሁን ባለው ሁኔታ ጥሩ በሚባል ደረጃ አብዛኛው ፓርት አስፋልት የተነጠፈበት ሂደት ነው የሚታየውና እነዛ ቅሬታዎች ያው የህዝቡ እንባ መልስ ያገኘ ይመስለኛል። አሁን ባለበት ሁኔታ ለህብረተሰቡ ትልቅ ፋይዳ ያለው ነው። ህብረተሰቡ ከዚህ በፊት ያው ይቸገር ነበር። ይሄ መንገድ ከመሰራቱ በፊት አካባቢው ጭቃው ነበር፣ ምቹ አልነበረም። ይሄ መንገድ ከተጀመረ ወዲህ ያው ጥሩ ነው። ህብረተሰቡ ገብቶ መውጣት መሰረተ ልማትን በቂ ሁኔታ የማግኘት እድሉ እየሰፋ እየሄደ የሚል ተስፋ ነው የሚል ነገር። የወራቤ ቦዦበር የአስፋልት መንገድ ግንባታን በ2019 በጀት ዓመት እስከ ታህሳስ ወር ሙሉ በሙሉ አጠናቆ ለአገልግሎት ክፍት ለማድረግ በትኩረት እየተሰራ ነው።
ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። ኢትዮጵያ ለዱር እንስሳት ጥበቃ የሰጠችው ትኩረት ለቱሪዝም ዘርፍ እድገት ትልቅ ሚና እንደነበረው የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ገለጹ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓል በአዲስ አበባ እየተከበረ ይገኛል። የዱር እንስሳት ጥበቃ ባለሙያዎችና አጋር አካላትም በዚህ ላይ እየተሳተፉ ይገኛል። አሁን ላይ 30 ብሔራዊ ፓርኮችን ጨምሮ 87 የእንስሳት መጠለያ ጣቢያዎች እንደሚገኙም በዚሁ መድረክ ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ እንዴት ውለሃል? ኢትዮጵያ ለዱር እንስሳት ጥበቃ የሰጠችው ትኩረትና ትሩፋቶቹ ምንድናቸው? እንዴት ይገለጻል? የሚሉትን መረጃዎች ብታጋራን። መልካም ነጻነት ኢትዮጵያ የብዝሃ ሕይወት ሀብታም ከሚያስብሏት አንደኛው በየአካባቢው ያሉ የዱር እንስሳት ሀብቶች ናቸው። ከደጋማው የሰሜን ተራሮች ብሔራዊ ፓርክና ባሌ ተራሮች ብሔራዊ ፓርክ እስከ ቆላማው አካባቢዎች ያሉ የሀገራችን አካባቢዎች በርካታ እንስሳትና ነፍሳት ይኖራሉ። ይህ ደግሞ ሀገሪቱን በብዝሃ ሕይወት ሀብታም እንድትሆን አድርጓታል። ኢትዮጵያ በዓለም አቀፍ ደረጃ የዘመናዊ የእንስሳት ጥበቃ ሲደረግ ቀድሞ ከጠበቁ ወይም ደግሞ ከተገበሩ ሀገራት መካከል ቀዳሚዎቹ ነች። ለአብነት ያክል በ1950ዎቹ አጋማሽ በዓለም አቀፍ ደረጃ የእንስሳት ቁጥር መመናመን ተከትሎ ሀገራት በዘመናዊ መልኩ ፓርኮችን ከልለው እንስሳትን ለመጠበቅ ሲሰሩ ነበረ። ኢትዮጵያም በ1957 ገደማ አካባቢ እንደዚሁ ብሔራዊ ፓርኮችን ከመከለል ጀምሮ የዱር እንስሳት ተጠብቀው እንዲኖሩ የሚጠለሉባቸው አካባቢዎችም ከሰዎች ንክኪ ነጻ እንዲሆኑ እየሰራች ነው የሚገኘው። በዚህ ወቅት ነበር እንግዲህ ከዛሬ 60 ዓመት በፊት የኢትዮጵያ ዱር አራዊት ጥበቃ ድርጅት በሚል ስያሜ የኢትዮጵያ ዱር እንስሳትን የሚጠብቅ ድርጅት የተቋቋመው ማለት ነው። ይህ ድርጅት አሁን ላይ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በሚል ስያሜ ይጠራል። 60 ዓመት ሞልቶታል። 60 ዓመቱም ደግሞ እያከበረ ነው የሚገኘው። በተለያዩ መርሃ ግብሮች ነው እያከበረ ያለው ዛሬ ማለት ነው። በዚህ በአዲስ አበባ የተለያዩ የዱር እንስሳት ጥበቃ ባለሙያዎችና ተመራማሪዎች በተገኙበት እየዘከረ ይገኛል። ከዚህ በቀጣዮቹ ጊዜያት ደግሞ የፓርኮችን ጉብኝት ጨምሮ ሳይንሳዊ ውይይቶች እንደሚደረጉ ነው የተገለጸው። ኢትዮጵያ እንግዲህ በወቅቱ የዱር እንስሳት ጥበቃን ስትጠብቅ የአዋሽ ብሔራዊ ፓርክ የመጀመሪያው የተከለለ የእንስሳት መጠለያ ፓርክ ነበረ። ከዛን ጀምሮ ዛሬ ላይ 30 ብሔራዊ ፓርኮችን ጨምሮ 87 እንስሳት የሚጠለሉባቸው ጥብቅ ስፍራዎች እንደሚገኙ ነው የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ በዛሬው መድረክ የገለጹት ማለት ነው። በዚህ ደግሞ ኢትዮጵያ በርካታ ትሩፋቶችን እያገኘች ነው የምትገኘው። አንደኛው አካባቢ ተጠብቋል። ለእንስሳቶቹ መጠለያ የተከለለው አካባቢ ጥብቅ እንዲሆን ከጎርፍ መሸርሸር እንዲሁም ደግሞ ከአደጋ እንዳይጋለጥ ሆኗል። ሌላኛው ደግሞ በርካታ ቱሪስቶች ወደ ሀገር ውስጥ መጥተው እየጎበኙ ነው የሚገኙት። አንዳንዶቹ እንስሳቶች ደግሞ ለምግብነትም ስለሚውሉ ከማህበረሰቡ ጋር ተስማምተው እየቀጠሉ መሆኑ ነው የተገለጸው ማለት ነው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማም እንደዚሁ በዚሁ መድረክ ላይ ተገኝተው ነበረ። በተለይ የዱር እንስሳት ጥበቃ ባለስልጣን ከተቋቋሙበትና የፓርኮች ከተቋቋሙበት ጊዜ ጀምሮ በብሔራዊ ፓርኮችን የሚጎበኙ የውጭ ቱሪስቶች ወደ ሀገር ውስጥ እንደሚፈሱ በርካታ ሀገራት እንደሚመጡ ነው የገለጹት። ለአብነት የጠቀሱት የሌሎች ሀገራት የዱር እንስሳት መመናመን ስለገጠማቸው ወደ አፍሪካ ብሎም ወደ ኢትዮጵያ መጥተው ፓርኮችን ይጎበኛሉ ማለት ነው። ከዚህ ደግሞ ሀገር የውጭ ምንዛሬ እንደምታገኝ ነው የገለጹት። እንግዲህ እነዚህ የዱር እንስሳት ተጠብቀው እንዲቆዩና የሚገኘው የውጭ ምንዛሬ እንዲቀጥል በርካታ ስራዎች መሰራት አለባቸው ነው የተባለው። አንደኛው እንስሳቱ ከማህበረሰቡ ጋር ተስማምተው እንዲቀጥሉ ማህበረሰቡ እንስሳቱን እየጠበቀ ፓርኩን እየጠበቀ ጥቅምም እንዲያገኝ ማድረግ ነው። በቴክኖሎጂ መታገዝና ፓርኮችን መጠበቅም ሌላኛው ትሩፋት ነው ማለት ነው። በመጨረሻም አረንጓዴ አሻራ የችግኞችን ማስፋፋት ወይም ደግሞ የደን ሽፋንን ማስፋፋት እንደዚሁ ፓርኮች እንዲጠናከሩና የዱር እንስሳትም በስፋት እንዲራቡ የሚያደርግ ነውም ተብሏል። ራት ስለ መረጃዎች እናመሰግናለን። ኢትዮጵያ እያነሳች ያለው የባህር በር የባለቤትነት ጥያቄ ታሪካዊና ተፈጥሯዊ መብትን እንደ መረጃ ይዛ ነው። የኢትዮጵያ የባህር በር ባለቤትነት መሆን ደግሞ ታሪካዊ ስህተትን የማረምና የፍትህ ጥያቄም ነው። ህሩት ወርቁ በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅታለች። ከቀይ ባህር ጋር ታሪካዊና ተፈጥሯዊ ቁርኝት ያላት ኢትዮጵያ ታስተዳድራቸው የነበሩት ወደቦቿ ለገናና ሀገርነቷ ማሳያዎች ነበሩ። ኢትዮጵያ ለዘመናት ታስተዳድራቸውና ንግዷን ታሳልጥበት የነበረው የቀይ ባህር አካባቢ አሁን እያነሳች ላለው የባህር በር ባለቤትነት ጥያቄዋ ታሪካዊ መብት የሚሰጣት ነው። የስልጣኔ ፈርቀዳጅና ገናና የነበረችው ሀገር በባዳና ባንዳ ሴራ የባህር በር በማጣቷ እድገቷ ወደኋላ እንዲመለስ ሆኗል። የኢትዮጵያ የባህር በር ባለቤትነት ጥያቄ ተፈጥሯዊና ታሪካዊ መብት መሆኗ አይጠያይቅም። ኢትዮጵያ እያነሳቸው ያለው ጥያቄ ፍትሃዊነት ነው። የፍትሃዊነት ጥያቄ ነው። ሲጀመርም ቀይ ባህር ሄደው ኢፍትሃዊ በሆነ መንገድ ነው። ቀይ ባህር የሄደበት እንዴት እንዳጣን፣ አሰብን እንዴት እንዳጣን ወይም አጠቃላይ ኤርትራ እንዴት እንዳጣን
የሚገልጽ ዶክመንት እንኳን እንደ መንግስት የለንም። ኢፍትሃዊ በሆነ መንገድ ነው ሄደው ማለት ነው። ኢፍትሃዊ በሆነ መንገድ ሄዷል። ስለዚህ ኢትዮጵያ የምታነሳው ጥያቄ ከፍትሃዊነት አንጻር ነው ያነሳች ያለችው። ኢትዮጵያ የቀይ ባህር ባለቤት ነች። አሉላ አባ ነጋ ያሉትን ኮት ማድረግ የኢትዮጵያ ተፈጥሯዊ ድንበር ቀይ ባህር ነው ብለው በግልጽ አስቀምጠውታል። ስለዚህ የኢትዮጵያ ተፈጥሯዊ ድንበር አሁንም ወደፊትም ማንም ደስ አላለውም ቀይ ባህር መሆኑ በደንብ ሊሰመርበት ይገባል ማለት ነው። የወደብ ጥያቄ የባህር በር ጥያቄ በሚመጣበት ጊዜ የተለያየ ምክንያቶች ሊሰጡት ይችላል። ግን ዋናው ምክንያት ምንድነው? ግልጽ ኢፍትሃዊነትን ማረም ነው። በኢትዮጵያ ታሪክ ወርቃማ የሚባለው ጊዜ የተለያዩ ወደቦችን ታስተዳድርበት የነበረው ጊዜ መሆኑን ታሪክ ምስክር ነው። ለኢትዮጵያ የባህር በር ባለቤት መሆን የእድገት መብት ብቻ ሳይሆን የደህንነትና የህልውና ጉዳይ የሆነ የብሔራዊ ጥቅም ዋነኛ ማጠንጠኛ ነው። ታዲያ ኢትዮጵያ ጥቅሟን ለማስከበርና ህልውናዋን አስጠብቃ ለመኖር የባህር በር ባለቤት መሆን ጥያቄ ውስጥ የሚገባ ጉዳይ አይደለም። ቀይ ባህርን ክሌም ስናደርግ ንግድ ብቻ አይደለም። ኢትዮጵያ የህልውና ስጋት አለባት። ስለዚህ ኢትዮጵያ ለምሳሌ ከኛ ፖርት አሰብ 60 ኪሎ ሜትር ርቀት ላይ ነው ያለው። በቀላሉ አይደለም የኢትዮጵያን ግዛቶች መሀል አዲስ አበባ መምታት ይችላሉ፣ ከባህር ላይ ሆነው ማለት ነው። ከባህር ላይ ኢትዮጵያ ብትጠቃ ምንም የምትከላከልበት ምንም ሚንስ የላትም። ከደህንነት አንጻር ካየነው ኢትዮጵያ ወደ ቀይ ባህር መውጣት አስፈላጊ ነው። የባህር በር ባለቤትነት ጥያቄ ኢትዮጵያውያን ያለ ልዩነት በጋራ ሊቆሙበት የሚገባ አንድነትን የሚሻ ሀገራዊ ጉዳይ ነው። ከዚህ በፊት ስለ ቀይ ባህር ማውራት በነገራችን ላይ ታቡ ነበር፣ አይነሳም፣ ኢሹም አይነሳም ነበር። አሁን ይሄን ማንሳት ይሄን በግልጽ መንግስት በግልጽ አጀንዳው ላይ አንስቶ ሀገራዊ ማድረጉ ትልቅ ክሬዲት የሚሰጠው ነው፣ እንደ እውነት ከተነጋገርም ማለት ነው። ይሄንን አጀንዳ ማስቀጠል መቻል አለብን። የህዝቡ በስነ ልቦና መዘጋጀት አለበት። በእርግጥ እንዲሁ ቀላል ላይሆን ይችላል። ሰላማዊ መንገድ መንግስትም የሚለው በሰላማዊ መንገድ የማስመለስ ጥረታችን ይቀጥላል። እሱን አሟጦ መጠቀም ያስፈልጋል። መጀመሪያ ሰላማዊ የሆነው መንገድ በደንብ መፈተሽ አለበት። ህዝቡ ደግሞ ለዚህ መንግስትን ድጋፍ መስጠት አለበት ብዬ አስባለሁ። የኢትዮጵያ የባህር በር ባለቤትነት ጥያቄ ከኢኮኖሚያዊ ፋይዳው ባሻገር ከጎረቤት ሀገራት ጋር አብሮ የማደግ የጋራ ጥቅም ጭምር ነው። ይህ የተገላቢጦች ጥቅም አንድ ሀገር ሲጠቀም አንድ ሀገር የባህር በር ጥቅም በሚኖርበት ጊዜ ሌሎችም ሀገራት የሚጠቀሙበት ነው የሚሆነው። ለምሳሌ ኢትዮጵያ የባህር በር አገኘች ማለት ከባህር በሩ ጋር ተያይዞ የሚመጡ ኢንፍራስትራክቸሮች፣ ልማቶች እንደዚሁም የቀጠናውን አገራት የሚመልስ ነው ማለት ነው። ዓለም አቀፍ ስምምነቶችም ፍትሃዊነቱን ይመሰክራሉ። ለምሳሌ ዘ ዩኤን ኮንቬንሽን ኦን ዘ ሎውስ ኦፍ ዘ ሲ አንድ ሀገር ላንድ ሎክድ ሆኖ መቅረት የለበትም። በተለይ ከባህር በር ከቀይ ባህር አካባቢ ያሉ አገሮች ላንድ ሎክድ መሆን የለባቸውም የሚለው ትልቁ ፍትሃዊነትን የሚያሳዩት ጥያቄዎች ናቸው የሚሆኑ። የኢትዮጵያን ታሪክ ከቀይ ባህር ነጥሎ ማንሳት እስከማይቻልበት ደረጃ ድረስ ተፈጥሮ ያስተሳሰራት ሀገር የተፈጸመባትን ኢፍትሃዊነት በማረም ፍትህን ለማስፈን ያቀረበች ያለው ጥያቄ እውን እንዲሆን የውስጥ ሰላምን ማጽናትና አንድነትን ማጠናከር ያስፈልጋል። የኢትዮጵያ ሲቪል አቪዬሽን ላለፉት 80 ዓመታት የዓለም አቪዬሽን ድርጅት መስፈርትን ማስቀጠሉ አስተማማኝ አየር መንገድን ለመምራት አስችሎታል። የኢትዮጵያ አየር መንገድ ስራንም ሆነ ሌሎች የአቪዬሽን ዘርፎችን በአግባቡ መቆጣጠር የሚያስችል አቅም ለመገንባት የሚያስችለው የፖሊሲና ሕግ ማዕቀፍ ደግሞ በቅርቡ ይጸድቃል ተብሎ ይጠበቃል። ለመሆኑ የሲቪል አቪዬሽን አሁን ያለበት የቁጥጥር ቁመና ምን ይመስላል የሚለውን ሪፖርተራችን ሳራ ሳለስላሴ በተከታዩ ዘገባ ታስቃኘናለች። ከጠንካራ የአየር መንገድ ጀርባ ጠንካራ አቪዬሽን ተቋም መኖሩ እሙን ነው። አስተማማኝና ደህንነቱ የተጠበቀ የአየር መንገድ እንዲኖር ያስችላል። ኢትዮጵያም እንደ አውሮፓውያኑ አቆጣጠር በ1944 የዓለም ሲቪል አቪዬሽን ድርጅትን ከመሰረቱ ጥቂት ሀገራት ውስጥ ናት። በ8 አስርተ ዓመታት ውስጥም ዋስትናውን የጠበቀ የበረራ ታሪክን በኢትዮጵያ አየር መንገድ በኩል ገንብታለች። የኢትዮጵያ አቪዬሽን ባለስልጣን በእነዚህ ሁሉ ዓመታት ውስጥ ለአውሮፕላን አብራሪዎችና የቴክኒሻኖች ፍቃድ ከመስጠት ጀምሮ
የኢትዮጵያ አየር መንገድን ጨምሮ 12ቱ የበረራ ፍቃድ የሰጣቸው የግል ኦፕሬተሮች አሊያም አነስተኛ የግል በረራ ድርጅቶችን ይቆጣጠራል። ከ12000 በላይ ዓለም አቀፍ መስፈርቶችም የፍቃድ ሰርቲፊኬት በሰጣቸው የበረራ ተቋማት ባለሙያዎችና የአቪዬሽን ማሰልጠኛዎች መተግበራቸውን ይቆጣጠራል። አየር ላይ በምስሉ እንደምንመለከተው እንግዲህ በርካታ አውሮፕላኖች በረራ ላይ ናቸው። እነዚህ ሁሉ አውሮፕላኖች የተሰጣቸውን መስመር ጠብቀው ሳይጋጩ ደህንነታቸው ተጠብቆ እንዲበሩና እንዲያርፉ ደግሞ በኢትዮጵያ ሲቪል አቪዬሽን ባለስልጣን ስር የሆኑት የአየር ላይ በረራ ተቆጣጣሪዎች ሚና ከፍ ያለ ነው። ከ45 ምናምን እንደዚህ በላይ ዴስቲኔሽን አለን። ኦልሞስት አጠቃላይ አፍሪካን ኮኔክት ከማድረግ አንጻር በእኛ ሀገር ሰማይ ላይ ያለ የራሳችን ዲፋይን የሆነው የኤር ስፔሳችን ብቻ ሳይሆን የጎረቤት ሀገር የጅቡቲን ኮንትሮል እንድናደርግ ዴሊጌት ተደርገን ከ15000 ጫማ በላይ ያለውን የኤር ስፔስ ላይ ያለውን የአውሮፕላን እንቅስቃሴ የዚህ አዲስ አበባ ላይ ያለው ኮንትሮል ኤሪያ እንትን ነው አገልግሎቱን የሚሰጠው ማለት ነው። ስለዚህ ሰው ኤር ስፔሱን አሳልፎ ሰጠሽ ማለት በጣም ምን ያህል ኮንፊደንስ እንደሚሰማቸው በአቪዬሽን በእኛ ሀገር የአቪዬሽን ኢንዱስትሪ ላይ የሚያሳይም ጭምር ነው። ኢትዮጵያ ላለፉት 80 ዓመታት ጠንካራ የአቪዬሽን ተቋም መገንባቷን ማሳያ ተደርጎ የሚወሰደው ደግሞ የአፍሪካ ህብረት ጉባኤን ጨምሮ በርካታ የሀገራት መሪዎች የሚካፈሉባቸው አህጉራዊም ሆነ ዓለም አቀፋዊ ጉባኤዎች ሲካሄዱ ይዘዋቸው የሚመጧቸው የቢዝነስ አውሮፕላኖች ጭምር በተዘረጋ ጠንካራ የአየር ትራፊክ ቁጥጥር ችግር ሳይገጥማቸው ማስተናገድ ሲቻል መኖሩ ነው። በመንግስታትና ርዕዮተ ዓለም መለዋወጥ ጭምር ተፈትኖ ያለፈው የአቪዬሽን ዘርፉ የሀገር ኩራት ሆኖ ለእነዚህ ሁሉ ዓመታት መዝለቁ ደግሞ ምሳሌ የሚሆን የሀገር ፍቅር ያለውና ህግን አክብሮ የሚሰራ ጠንካራ የሰው ኃይልን በማደራጀቱ ነው ይባልለታል። በዓለም አቀፍ ደረጃ ብናየው ሰራተኞቹ የሚከፈላቸው በቂ ገንዘብ አይደለም በፍጹም። በዚህ ጫና ውስጥም ሆነው በከፍተኛ የሀገር ፍቅር ለሙያ ባላቸው ፍቅር ነው እየሰሩ ያሉት ማለት ይቻላል። የኢትዮጵያ አየር መንገድንና ሌሎችን በኢትዮጵያ ውስጥ የሚንቀሳቀሱ የአቪዬሽን ዘርፎችን ማብቃትን ያክል ኃላፊነት ወስደው እየሰሩ ነው ያሉት። በጀታቸው በጣም አነስተኛ ነው፣ ገቢያቸው በጣም አነስተኛ ነው፣ ግን ትልቅ ኤፊሽንሲ አለ። የአቪዬሽን ዘርፉ ማስፋፊያ እየተከናወነለት በፈጣን እድገት ላይ የሚገኘውን የኢትዮጵያ አየር መንገድ የሚመጥን እንዲሆን በቴክኖሎጂና በሰው ኃይል ይበልጥ መጠናከር እንደሚገባው ግን ይነሳል። አሁን ትልቁ ቻሌንጅ የሚሆነው የአቪዬሽን ኢንዱስትሪ ስልጠናዎች በተለይ ለሬጉላቶሪ የሚሆኑ ስልጠናዎች እንዲህ በሀገር ውስጥ የሚገኙ አይነት ስልጠናዎች አይደሉም። ከሀገር ውጭ ተወጥቶ የሚሰለጠንባቸው ወይ ደግሞ ስልጠናው እዚሁ ሀገራችን እንዲሰጥ አድርገን የሚሰጡ ናቸውና እነኚህ ከፍላጎታችን አንጻር በምንፈልገው ልክ አግኝተናል ላይ ውስንነቶች ይኖራሉ። ግን ያለው የሰው ኃይል ብቃት ያለው ደረጃውን የጠበቀና በሚፈለገው ደግሞ ደረጃ ስራውን ዴሊቨር የሚያደርግ እንዲሆን ያው ኮንቲኒየስሊ የሚሰራ ነው። አንድ ጊዜ ተሰርቶ የሚቆም ነገር አይደለም። በትውልድ ቅብብሎሽ እንግዲህ ብዙ መሰረት ያለው ነገር ስለነበር እስካሁን ድረስ መጥቷል። ከዚህ በኋላ የሚጠይቀው ግን በጣም ሰፊ በመንግስት በጀትና ድጎማ ይህን ተቋም ወደፊት የሚጠብቀውን በጣም ሰፊ የሆነ ኦፕሬሽን በዚሁ መሰረት የኢትዮጵያ አቪዬሽንን በዚህ ማስቀጠል ይቻላል የሚል እምነት የለኝም። በራሱ መንገድ ገቢ ያመነጨ በራሱ የደሞዝ ስኬል ወዘተ መክፈል የሚችልበት መወዳደር የሚችልበት አቅም መገንባት ያለበት ይመስለኛል። ከዚህ ሁሉ ባሻገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በሚቀጥለው ዓመት ጥቅምት ወር ላይ በዓለም አቀፉ የሲቪል አቪዬሽን ድርጅት አጠቃላይ ግምገማ ይደረግለታል። ከ11 ዓመታት በኋላ በ9 ደረጃዎችና ከ12000 በላይ በሆኑ መስፈርቶች ኦዲት የምትደረገው ኢትዮጵያ የተሻለ ውጤትን ማስመዝገብ ይጠበቅባታል። ይሄ ኦዲት በጣም ክሪቲካል ለአቪዬሽን ኢንዱስትሪ። በዚህ ኦዲት ጥሩ አገኘን ማለት እዚህ የምንሰጣቸው የብቃት ማረጋገጫዎች እዚህ የምንሰራቸው የቁጥጥር ስራዎች ሁሉ ተአማኒነት አላቸው ማለት ነው። ስለዚህ በሌላ ሀገር መዳረሻዎቻችን ስንበር እንደዚህ አይነት የሴፍቲ ሪከርድ ያላቸው ናቸው፣ በዓለም አቀፉ የተመሰከረላቸው ነው የሚለው የሚፈጥረው ትልቅ ኮንፊደንስ አለ። በ1935 ፀሐይ አውሮፕላንን የገጣጠመችው ኢትዮጵያ አሁን ላይ የሲቪል አቪዬሽን ኢንዱስትሪው ከዋጋና መዳረሻ ብዛት አንጻርም 130 ሚሊዮን ህዝብን በማገልገል ቁመና ላይ እንዲገኝ አቅሙን ይበልጥ ማሳደግ ይጠበቅበታል። ለዚህም
አጠቃላይ የአቪዬሽን ኢንዱስትሪው የሚመራበት ፖሊሲና የህግ ማዕቀፍ በቅርቡ ይጸድቃል ተብሎ ይጠበቃል። ይህም በዘርፉ የሚስተዋለው ውስን የግል ኢንቨስትመንትን ለማሳደግም ሆነ የኢትዮጵያ አየር መንገድ ያለውን ከፍታ ይዞ እንዲቆይ የሚያግዝ ይሆናል ተብሎ ታምኖበታል። ተመልካቾች ለ6 ሰዓት ለዜና ኢትዮጵያ ያዝናቸው ዜናዎቻችን እነዚህ ናቸው። በ7 ሰዓት ላይ ዳግም በሁለተኛው ምዕራፍ እንገናኛለን። አሁን የቢዝነስና የስፖርት ዜናዎቻችን ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ።